የኢትዮጵያ ንግድ ባንክ ከፍተኛ የሥራ ኃላፊዎች የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል። የባንኩ ተቀዳሚ ምክትል ፕሬዝዳንትና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በኢንስቲትዩቱ የወደፊቱን ኢትዮጵያ የቴክኖሎጂ ምዕራፍ ማየት እንደቻሉ ገልጸዋል። በዚህ ኢንስቲትዩት ያየን ያለነው የወደፊቱን የኢትዮጵያን የቴክኖሎጂ ምዕራፍ የሚያሳይ አርገን ነው ያየን ያለነው። የባንክ እንቅስቃሴን የሌሎችንም ሴክተሮች የሚኖረው ተጽዕኖ ምን ያህል ከፍተኛ እንደሆነ ለማየት የቻልንበት ነው። ሩቅ የሚመስል ነገር በጣም በቅርበት ማየት መቻላችን ትልቅ አቅም የሚሰጥ ሆኖ ነው ያገኘነው። የባንኩ ኤክስኪዩቲቭ ምክትል ፕሬዝዳንት አቶ አማራ አስፋው በበኩላቸው በጉብኝታቸው በሀገር ውስጥ ብዙ ውጤታማ ነገሮችን መስራት እንደሚቻል እንዳዩ ተናግረዋል። በዓለም ላይ በአሁኑ ሰዓት እየተካሄዱ ያሉትን ነገሮች እንደ ሳምፕል አውጥቶ ምንም አዲስ ነገር እንዳልሆነና እኛም መስራት እንደምንችል አገር ውስጥ ብዙ ነገሮችን መስራት እንደምንችል በራሳችንም ተደራጅተን በደንብ ውጤታማ የሆነ ስራ መስራት እንደምንችል ያየንበት ነው ማለት ነው። ኢንስቲትዩቱ ብሔራዊ የአርቲፊሻል ኢንተለጀንስ ፖሊሲ አጽድቆ ወደ ስራ መግባቱና ለፌዴራል ጠቅላይ ፍርድ ቤት ያለማው ሲስተም በፍትህ ስርዓቱ ላይ ያለውን ፋይዳ በተመለከተ የባንኩ የሕግ ክፍል ምክትል ፕሬዝዳንት ሶስና አለማየሁ የሚከተለውን ሀሳብ ሰጥተዋል። በፖሊሲ ማዕቀፍ መታገዙ ትልቅ ፋውንዴሽን ነው ብዬ አስባለሁ። ምንም ስራ ለመስራት የራሱ የሆነ ፕሪንሲፕል ሩል እና ሬጉሌሽን ሊኖረው ስለሚያስፈልግ ያ ደግሞ የራሱ የሆነ የአሰራር ስርዓትና ደንብ በመዘርጋት ሂደት ትልቅ መሰረት ይጥላል ብዬ አስባለሁ እና በጣም ኢምፕሬስ ካደረጉኝ ነገሮች ዜጎች ፍትህ ለማግኘት ፍርድ ቤት በሚሄዱበት ጊዜ የተፋጠነ ፍትህ እንዲኖር በማግኘት ረገድ እየተሰሩ ያሉ ስራዎች የፍትህ ስርዓቱ ሞር አጋዥ ናቸው። ከጉብኝቱ በተጨማሪ ሁለቱ ተቋማት በጋራ በሚሰሩባቸው ጉዳይ ዙሪያ ውይይት አድርገዋል። በውይይቱ ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ታየ ግርማ የኤአይ ሲስተሞችና መተግበሪያዎችን በጋራ በመስራት ከሀገር አልፎ ለአፍሪካ መትረፍ እንደሚቻል አብራርተዋል። አገሪቷ የምትተማመንበት የሀገሪቷ ባክቦን የሆነ ባንክ ነው። ይሄንን ባንክ ማገዝ ለኛ ታሪክ ነው፣ ሌጋሲ። ከሀገሪቷ አልፈን በጣም ጆይንትሊ ትላልቅ የኤአይ አፕሊኬሽን በፋይናንስ ዙሪያ ላይ እየሰራን ለአፍሪካ ማርኬት ይዘን መውጣት አለብን። ከኢንስቲትዩቱ ጋር በመሰረተ ልማት ግንባታ፣ በዳታና በሰው ኃይል ልማት በጋራ እንደሚሰሩ የኢትዮጵያ ንግድ ባንክ ተቀዳሚ ምክትል ፕሬዝዳንትና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ገልጸዋል። የዳታ ሴንተር ፋሲሊቲዎቻችሁ በጣም ዘመናዊ ናቸው፣ አቅም ያላቸው ናቸው። ስለዚህ ከዚህ አንጻር በጋራ ሪሶርስ ሼር የምናደርግበት ኢንፍራስትራክቸሮችን የምንጋራበትን ነገር በጋራ ለመስራት እናስባለን። ከዛ በተጨማሪ ደግሞ የአርቲፊሻል ኢንተለጀንስ ኢንስቲትዩት የዳታ ምንጭነቱን በጋራ ልንጠቀም የምንችልበትን ሌላ የትብብር መድረክ አድርገን እንወስዳለን። የባንኩ የሆልሴል ባንኪንግ ምክትል ፕሬዝዳንት አቶ እስክንድር አስፋው በበኩላቸው ስታርታፖችን ለመደገፍ ባንኩ ከኢንስቲትዩቱ ጋር በጋራ እንደሚሰራ አረጋግጠዋል። ስታርታፕስ ላይ በጣም ብዙ ስራዎች ይኖራሉ ብዬ አስባለሁ። እናንተ ትልቅ ኢኒሼቲቭ ነው የወሰዳችሁት። በጣም ትልቅ ፖቴንሻልም አለ። እነኚህን ወጣቶች ደግሞ ከኛ ጋር ሊንክ ማድረግ ብንችል በደንብ ሰፖርት ማድረግ የምንችልበት እድል አለ ማለት ነውና እንደ ተቋም ሁለታችን ተቀራርበን እነኚህን ነገሮች ማየት መቻላችን አይገስ የተሻለ ኤንቫይሮንመንት እንድንፈጥር ያደርገናል።